አሚሊያ በከተማው ውስጥ እውቅ ወደ ሆነው የልብስ መሸጫ እየገባች ሳለ የቡቲኩን መስታወት እያጸዳ ከነበረው ዴቪድ ጋር ትጋጫለች። አሚሊያን በመበሳጨት ምንድነው ችግር አንተ ማትረባ በማለት ስትጮህበት ዴቪድም ይቅርታ የኔ መቤት አስቢው አይደለም አቆሸሽኩሽ እንዴ ብሎ ሲጠይቃት እሷም እንደ ድል ሆኖ አልቆሸሽኩም የያዘችውን አይስክሬም ደፋችበት አንተ ግን ቆሽሻል ብላ ተሳለቀችበት። ዴቪድም እንዲህ ማድረግ እኮ አልነበረብሽም በማለት ሲናገራት አሚሊያም ነበረብኝ እንጂ እዚህ ያለህን ቦታ አልተረዳህም ማለት ነው እኔ ማን እንደሆንኩ ታውቃለህ በማለት መለሰችለት። ዴቪድም ደንበኛ ትመስኛለሽ በማለት በትህትና ሲመልስላት ልክ ነህ እናንተ ማን ነህ በማለት ትጠይቀዋለች። ዴቪድም ማን እንደሆነ ለማስረዳት ሲሞክር ንግግሩን በማቋረጥ ተራ የጽዳት ሰራተኛ ነህ ከዚህ ልታልፍ አትችልም ብላ በንቀት ትናገራለች። ግራ የተጋባው ዴቪድም በድጋሜ ለማስረዳት ቢሞክርም አሚሊያ ዝም ብለህ ጽዳትህን ቀጥል እንዳንተ አይነት የማይረባ ሰው ማድረግ የሚችለው ይህንን ብቻ ነው እንደዚህ አይነት ዝነኛ ቡቲክ እንዳንተ አይነት ሰው እንዴት ሊቀጥር እንደቻለ በሩ ላይ እንዴት እንዲሆን እንደፈቀደ ማመን አልቻልኩም በማለት በንዴት ትናገራለች። ዴቪድም እንደምንም ንዴቱን በመዋጥ እሺ መቤቴ እባክሽን ግቢ በማለት መንገዱን ለቀቀላት። እሷም ያንተን ፈቃድ ማን ጠየቀ ገፍትራው ወደ ቡቲኩ ገባች። በቡቲኩ ውስጥ ስትገባም የቡቲኩ ሰራተኛ ሆነችው ሜሊሳም እንደምን ዋልሽ እመቤቴ ምን ልርዳሽ በማለት ትጠይቃታለች። አሚሊያም በመጀመሪያ የዚህን የተከበረ ቡቲክ ባለቤት የጽዳት ሰራተኛችሁን እንዲቀይሩ ማናገር ፈልጋለሁ ለምን ለነሱ የሚመጥን ሰው እንደማይቀጥሩ አላቅም በማለት በንቀት ስትናገር ሜሊሳም የኔም መቤት ሳስተሻል በማለት ታስረዳት ትሞክራለች። አሚሊያን በማቋረጥ እሱ የማይረባ ቦታውን የማያቅ ሰው ነው አንቺም ልትከራከርለት ትፈልጊያለሽ በማለት ስትጠይቃት ሜሊሳም ዴቪድ እንዳትናገር የሰጣትን ምልክት በመመልከት አይ ልከራከርለት ፈልጌ አይደለም ደንበኛ ሁልጊዜም ትክክል ነው በማለት ትመልስላታለች። አሚሊያን በመጨረሻ አንድ ምክንያታዊ ሰው አገኘው ቀሚስ ፈልጌ ነው የመጣሁት በማለት የያዘችው ምስል ታሳያት ይሄ የዲዛይነር ሉሲያና ቀሚስ ነው በማለት ትናገራለች። አሚሊያም ልክ ነሽ ትልቅ ግብዣ አለብኝና በጣም ውብ ሆኜ መታየት ፈልጋለሁ በማለት ስትናገር ይህንን ታውቂ እንደሆነ አላቅም ግን ዲዛይነሯ አንድ ቀሚስ ለአንድ ሰው ብቻ ነው የምታዘጋጀው በማለት የቀሚሱን ውድነት ልታስረዳት ትሞክራለች። አሚሊያም ውድ መሆኑን እየነገርሽኝ ነው መቼ ስለዋጋው ጠየቅኩሽ እፈልገዋለሁ እናም ይሄው ነው ለንደን አይነት ደንበኛ እንዴት መንከባከብ እንዳለባችሁ እንኳን አታውቁም ለማንኛውም ቀሚሱን ፈጠን ብለሽ አምጪ መሞከር ፈልጋለሁ በማለት ታዛታለች። ቀሚሱንም በመሞከር ላይ ሳለች በጣም አምሮብሻል እመቤት በማለት ስታሞግሳት አሚሊያም ሁሉም ነገር ስለሚያምርብኝ ነው በማለት በኩራት ትናገራለች። ዴቪድም ወደ መለኪያው ክፍል እየገባ በጣም አምሮብሻል እመቤት በማለት ሲያሞግሳት አሚሊያን በመናደድ በድጋሚ አንተ ነህ ለምንድን ነው እሱ መስታወት እያጸዳህ ያልሆነው ይሄኮ መለኪያ ክፍል ነው ውጣ በማለት ትጮህበታለች። እመቤት ከትልቅ ይቅርታ ጋር ስራዬ መስታወት ማጽዳት ብቻ አይደለም ግን ማንንም እዚህ ክፍል የመግባት መብት አለው ብሎ ሊያስረዳት ሲሞክር አሚሊያ በጣም እያናደድከኝ ነው ነፃነት ማግኘት ፈልጋለሁ ከመግዛቴ በፊት መለካት አለብኝ የማትወጣ ከሆነ እኔ ሄዳለሁ በማለት ትናገራለች። ዴቪድም ይቅርታ ጠይቆ ሲወጣ አሚሊያ ልብሱን መውሰድ ስለምትፈልግ እንድታሽግላት ሜሊሳን ትጠይቃታለች። ሜሊሳም ልብሱን አሁን መውሰድ እንደማትችልና ማስተካከል ያሉብን ነገሮች አሉ በማለት ስታስረዳት አሚሊያም እሺ መቼ መውሰድ የምችለው በማለት ትጠይቃታለች። ሜሊሳም ነገ 5 ሰዓት በማለት ስትመልስላት አሚሊያም እሺ ነገ 5 ሰዓት እመጣለሁ እና ባክሽ ስመጣ ያንን የጽዳት ሰራተኛ ማየት አልፈልግም ስመጣ ፊት ለፊቴ እሱም ማየት ስለማልፈልግ አባሪው በማለት ታስጠነቅቃታለች። ከጥቂት ሰዓታት በኋላ ዴቪድ የውጭውን መስታወት በማጽዳት ሳለ አንድ ፓብሎ የተባለ ወጣት በመስታወት ውስጥ ቀሚሶቹን መመልከት ይጀምራል። ዴቪድም ይቅርታ ለምን ውስጥ ገብተ በደንብ አትመለከታቸውም በማለት ሲጠይቀው አይ ለማየት ብቻ ነው የመጣሁት ፍቅረኛዬ ከኮሌጅ ልትመረቅ ነው እናም እዚህ አይታ ያወደደችው ቀሚስ እንዳለ ነግራኝ ለማየት ነው የመጣሁት። ዴቪድም የትኛው ቀሚስ እንደሆነ የወደደችው ልታሳየኝ ትችላለህ በማለት ሲጠይቀው ፓብሎ ይቻላል ድረገጻችሁ ላይ ለጥፋችሁት ነበር በማለት የቀሚሱን ምስል ያሳየዋል። ዴቪድም አውቄው ነበር ሁልጊዜም ዲዛይነር ሉሲያና አንድ አይነት ልብስ ስትሰራ ሁሉም ሰው እሱን ለመግዛት ይመጣል ነገር ግን ዋጋው በጣም ውድ ነው በማለት ሲመልስለት ፓብሎም አዎ ገምታለሁ ለዛም ነው ለማየት ብቻ የመጣሁት ምናልባትም የሚቀንስ ካለ ገዛለሁ በማለት ይመልስላታል። ዴቪድም ለምን ወደ ውስጥ አትገባም ምንም የምታጣው ነገር የለም እሱም አዎ ልክ ነህ በጣም አመሰግናለሁ በጣም ጥሩ ሰው ነህ በማለት አመስግኖት ዴቪድ በነገረው መሰረት ወደ ውስጥ ይገባል። ሜሊሳም እንኳን ደህና መጣ ምን ልርዳህ በማለት ስትጠይቀው ሰላም ፍቅረኛዬ በቅርቡ ትመረቃለች እናም የወደደችው ቀሚስ ለማየት ነበር የመጣሁት በማለት ይመልስላታል። ይቻላል
የቀሚሱ ፎቶ ይኖርሃል በማለት ስትጠይቀው ፓብሎም አዎን በማለት የቀሚሱን ፎቶ ያሳያታል። ሜሊሳም በጣም ይቅርታ እሱ ቀሚስ ተይዟል፣ በዛ ላይ ደግሞ በጣም ልዩ ስለሆነ አንድ ብቻ ነው ያለው በማለት ስትናገር ፓብሎም እያዘነ ስለዚህ በጣም ውድ ነው ማለት ነው ብሎ ይጠይቃታል። ሜሊሳም ባትገዛውም እንኳን መመልከት ትችላለህ በማለት ስትናገር ፓብሎም በጣም አመስግኗት ሜሊሳን ተከትሎ ልብስ ወዳለበት ክፍል ገቡ። ፓብሎም ቀሚሱን እየተመለከተ ይገርማል፣ በጣም ውብ ነው፣ ፍቅረኛዬ ብትለብሰው በጣም ያምርባት ነበር በማለት እየተናገረ ሳለ ዴቪድ ወደ ክፍሉ በመግባት ይህንን ያክል ወደዋል ማለት ነው በማለት ይጠይቀዋል። ፓብሎም በጣም እንጂ በጣም ውብ ነው፣ እናም ደግሞ ፍቅረኛ የተመኘችውን ቀሚስ መግዛት ከቻልኩ በጣም ደስ ይላታል፣ ራሱ የምትፈልገው አይነት ቢሆን በማለት ይናገራል። ዴቪድም እሺ የሆነ ነገር እናድርግ፣ እኔ እናንተ ለባለቤቶቹ ስለ ሁኔታው ማስረዳት እንችላለን፣ እናም ምናልባትም የተወሰነ ቅናሽ ማግኘት የምትችል ከሆነ ምን ይመስልሃል በማለት ጠይቀዋል። ፓብሎም የሰማውን ባለማመን የምርህን ነው? በጣም አመሰግናለሁ፣ ግን ምንም አይነት ቅናሽ ብታደርጉልኝ እንኳን እኔ መግዛት የምችል አይመስለኝም በማለት ሲናገር ዴቪድም አታስብ፣ ነገ 5 ሰዓት ናና ምን ማድረግ እንደምንችል እናያለን፣ ሁሉም ነገር ቀላል ነው በማለት ይነግረዋል። ፓብሎም እሺ በጣም አመሰግናለሁ፣ ነገ እመጣለሁ ብሎ በተደጋጋሚ በማመስገን በደስታ ወጥቶ ይሄዳል። አቶ ዴቪድ ለምንድን ነው እንደዚህ የምታደርገው? ለምንድን ነው ለደንበኞቹ አንተ እንደሆንክ ባለቤቱ የማትነግራቸው? በዛ ላይ ደግሞ የቅድሟ ሴት ልብሱን ለክተዋለች፣ እንደገናም በተመሳሳይ ሰዓት ነው የምትመጣው በማለት ስትናገር ዴቪድም አውቃለሁ፣ ግን አንዳንድ ሰዎች እንዲማሩ ማድረግ ተገቢ ነው። እናም በተገቢውና በስነ ስርዓቱ የምናደርገው ከሆነ ምንም ጉዳቱ አይታየኝም። እባክሽን እኔ እስካዝሽ ድረስ ማስተካከያ እንዳታደርጊላት ይላታል። ትዕዛዙን ስትቀበል አመስግኗት ይወጣል። ቀጣዩም ቀን የቡቲኩ መግቢያ ላይ ፓብሎና አሚሊያ ሲጋጩ ፓብሎ ይቅርታ በማለት ይናገራል። አሚሊያም ደሞ አሁንም አንተ ነህ ጽዳት ሰራተኛው? አንተማ ቦዘነኝ ነህ። ይህ ቦታ ውድ ቀሚሶች ብቻ የሚሸጡበት ቦታ እንደሆነ ታውቃለህ አይደል? በማለት በንቀት ከተናገረችው በኋላ ጥላ ወደ ውስጥ ትገባለች። ሜሊሳም ውዱን ቀሚስ በመያዝ ይሄውና ቀሚሴ በማለት ለፓብሎ ስታሳየው እያየሁት ነው፣ ፍቅረኛዬ ይህንን ስትለብስ እንዴት ውብ እንደምትሆን እያለምኩ ነው በማለት በደስታ ይናገራል። አሚሊያም እንዲህ ማለምህን ብትቀጥል ነው የሚሻለው፣ ምክንያቱም ይሄ ቀሚስ የኔ እንደሆነ ታውቃለህ አይደል? በማለት ትሳለቅበታለች። ሜሊሳም ተሳስተሻል የኔ እመቤት፣ ይህ ቀሚስ ለዚህ ወጣት ነው የሚገባው፣ ለፍቅረኛው ነው የገዛላት በማለት ትመልስላታለች። ምን ማለትሽ ነው? እኔ እኮ አስይዤው ነበር፣ የማይረባ ነገር አትናገሪ፣ ቀሚሱ የኔ ነው በማለት ትመልስላታለች። ሜሊሳም ተሳስተሻል የኔ እመቤት፣ ቀሚሱን አላስያሽውም፣ ለክተሹ ብቻ ነው ሄድሽው በማለት በዛ ላይ ሁለታችሁም በተመሳሳይ ሰዓት ነው የመጣችሁት፣ ይህ የተሰጠ ትዕዛዝ ነው ትላታለች። አሚሊያም የምን ትዕዛዝ ነው ያልሽው? ማን ይሄንን ትዕዛዝ የሰጠሽ? እኔ ማን እንደሆንኩ ታውቂያለሽ? በማለት ጮኸችባት። አሚሊያም እየጮኸች ሳለ ዴቪድ ወደ ቡቲኩ እየገባ አሁንም እንደዚህ አይነት ባህሪ እያሳየሽ ነው? ራሴን ላስተዋውቅሽ፣ ዴቪድ እባላለሁ። ከተማ ውስጥ እውቅ የሆነው ቡቲክ ባለቤት ነኝ። እናም ይሄ ቀሚስ የሱ ፍቅረኛ ላይ እንጂ የእንዳንቺ አይነት ኩራተኛ ሴት ላይ ማየት አልፈልግም በማለት ይናገራል። አሚሊያም በመደንገጥ ግን እኮ ይሄንን እኔ ላይ ማድረግ አትችልም፣ ለጓደኞች ሁሉ ይሄንን ቀሚስ እንደምገዛው ነግራቸዋለሁኝ። በዛ ላይ ደግሞ እኔ መልበስ የምፈልገው ቀሚስ ይሄንን ነው በማለት ለማሳመን ብትሞክርም ሜሊሳም ይቅርታ ቡቲኩን ለቀሽ እንድትወጪ በትህትና ጠይቅሻለሁ በማለት ታዛታለች። አሚሊያም በንዴት ለጓደኞቼ ሁሉ ስማችሁን አጠፋዋለሁ በማለት ከዛተች በኋላ ወደ ፓብሎ በመዞር ማን ለቀሚሱ እንደሚከፍልልን እናያለን፣ ምክንያቱም ስባሪ ሳንቲም እንኳን ያለ አትመስልም አንተ ማትረባ በማለት ተሳድባ ትወጣለች። ጌታዬ በጣም አመሰግናለሁ፣ ይህንን የምከፍልበት ገንዘብ የለኝም፣ ልጅቷ ልክ ነች፣ የመጣሁት ምናልባት ቅናሽ የማገኝ ከሆነ ብዬ ነው በማለት ሲናገር ዴቪድም ስለሷ አታስብ፣ እሷ እንድትረዳ ትዕዛዝ ተሰጥቷታል፣ ይቅርታ መሄድ አለብኝ በማለት ጥሏቸው ይሄዳል። ሜሊሳም ልክ ነው፣ ትዕዛዝ ተሰጥቶኛል፣ ይህ ቀሚስ የፍቅረኛህ ነው፣ የኛ ቡቲክ ስጦታ ሰጥቷቸዋል፣ ፍቅረኛ በሚመቻት ቀን መታ ቀሚሱን መለካትና ማስተካከል ትችላለች በማለት ትነግረዋለች። ፓብሎም ባለማመን እውነትሽን ነው በማለት ከልቦ ያመሰግናታል። ሜሊሳም ነገ በጊዜ ለመምጣት ሞክር ስትል ፓብሎም በሚገባ ይዣት እመጣለሁ፣ እንደውም አሁኑን ይዣት እመጣለሁ በማለት አመስግኗት ይሄዳል። ፍቅረኛው ቴሳ ልብሱን በመልበስ እንዴት ነኝ አምሮብኛል በማለት ስትጠይቀው ፓብሎም የኔ ፍቅር በጣም ውብ ሆነሻል በማለት ይመልስላታል። ቴሳም በጣም እወድሃለሁ፣ አንተ በጣም ምርጥ ፍቅረኛ ነህ፣ ምን ያክል እንዳስደሰትከኝ መገመት አትችልም፣ ግን እርግጠኛ ነህ ልትገዛልኝ ትፈልጋለህ በማለት ስጋቷን ስትገልጽለት
የኔ ፍቅር ስለ ገንዘቡ አታስቢ፣ የሚያሳስበው አንቺ በምርቃትሽ ቀን ልዕልት መስለሽ መታየትሽ ብቻ ነው ይላታል። ቴሳም ማሬ ይህንን መቀበል አልችልም፣ ማሬ በጣም ውድ ነው በማለት ስትናገር ፓብሎም እንደሱ አትበይ፣ ይሄ አንቺ ቀሚስ ነው በማለት ይመልስላታል። ዴቪድም ቀሚስሽን ያገኘሽው መሰለኝ ወደድሽው በማለት ይጠይቃታል። እሷም በጣም ነው እንጂ ወደድኩት፣ በጣም ግን አልወስደውም በማለት ትናገራለች። ዴቪድም ለምን እንደሆነ ሲጠይቃት ዋጋው በጣም ውድ ነው፣ ፍቅረኛዬ ይህንን ያህል ወጪ እንዲያወጣ አልፈልግም በማለት ትመልስለታለች። ዴቪድም እመቤት አልነገሩሽም ማለት ነው፣ የቀሚስሽ ዋጋ በእኛ የሚሸፈን ነው፣ ላንቺና ለፍቅረኛሽ ያደረግንላችሁ ነው በማለት ሲያበስራት እሷም ባለማመን ምን ቆይ እንዴት እኔ ማመን አልችልም በማለት ትጠይቀዋለች። እሱም ላስረዳሽ፣ በህይወትሽ ቅንና መስጋኝ ስትሆኚ ህይወት ራሷ ትከፍልሻለች። በዛ ላይ ደግሞ መቼም ቢሆን ዕጣ ፈንታችን ምን ላይ ሊጥለን እንደሚችል ስለማናቅ መርሳት የለብንም። ለዚህ ጓደኛዬ መቼም እንደዚህ መሆንህን እንዳትተው በማለት ይመልስለታል። ቴሳም በደስታ ለዚህ ቅንነትህ ምን ያህል እንደምናመሰግነው አናውቅም በማለት ስትናገር እሱም እኔን የምታመሰግኑበት ምንም ምክንያት የለም፣ መልካም ምሽት ይሁንላችሁ በማለት ይሰናበታቸዋል። ፓብሎም በጣም እናመሰግናለን ዴቪድ በማለት ሲሰናበተው ሜሊሳም ለመለካት ዝግጁ ነሽ በማለት ትጠይቃታለች። ቴሳም አዎ በደንብ እያለች ለመለካት ስትዘጋጅ በንዴት ያበደችው አሚሊያ እስካሁን እነዚህን የማይረቡ ማስቀደማችሁን ማመን አልቻልኩም፣ ለዚያ የማይረባ ማን እንደሆንኩ አሳየዋለሁ በማለት ተያይዞ የወጡትን ጥንዶች ቴሳና ፓብሎን ስትመለከት የሆነ ወረቀት እንደጣሉ ታስተውላለች። ወረቀቱንም አንስታ ካነበበችው በኋላ ፈገግ እያለች ስለዚህ አሁን የት እንደምትማሩ አውቄያለሁ፣ አባዬ የትምህርት ቤታችሁ ዳይሬክተር መሆኑ በጣም ያሳዝናል፣ አንድ ጥሩ ሐሳብ አለኝ እያለች እያሰበች ሳለ ዴቪድ የምረዳሽ ነገር አለ በማለት ይጠይቃታል። የለም እና ደግሞ መቼም ወደዚህ ርካሽ ሱቅ አልመለስም፣ እንደኔ አይነት የተከበሩ ደንበኞች ከነዚህ የማይረቡ አሳንሰ ነው የምታስተናግደው በማለት በንዴት ተናገረችው። ዴቪድም ለኔ ችግር የለውም እና መቼም ቢሆን የኛ ቡቲክ ውስጥ መገበያየት እንዳትቺ መታገድሽን ላበስርሽ እወዳለሁ በማለት ይነግራታል። እሷም ልታገድም ልጋበዝም ግድ አይሰጠኝም፣ መቼም አንተ ቡቲክ ውስጥ እግር አይረግጥም በማለት ስትጮህበት ዴቪድም ግድ ሳይሰጠው መልካም ቀን ይሁንልሽ በማለት ወደ ውስጥ ጥሏት ይገባል። አሚሊያም በጣም በመናደድና በመለዋወጥ ማን እንደሆንኩ ታያለ በማለት እቅዷን እንዴት እንደምታሳካ ታስባለች። አሚሊያ ለመውጣት በመዘጋጀት ላይ ሳለች አባቷ ወደ ክፍሏ በመግባት ልጄ የት ልትሄጂ ነው በማለት ይጠይቃታል። እሷም የፈለኩበት ነው የሚሄደው ምን አስጨነቀ በማለት በንቀት ስትመልስለት አባቷም ማውራት እንዳለባቸው ይነግራታል። አሚሊያም በመሰላቸት ስለምንድን ነው ብላ ስትጠይቀው በጣም ጨንቆኛል ልጄ፣ ነገ የማይመጣ ያክል ነው እየመጣሽ ገንዘብ እያጠፋሽ ያለሽው፣ ሳስበው በህይወትሽ አንድ ዓላማ ማግኘት ያለብሽ ይመስለኛል። አሚሊያም በህይወቴ ማድረግ ስለምፈልገው ነገር አንተን አይመለከትህም በማለት በንቀት ስትመልስለት አባቷም ልጄ ቢያንስ አድምጪ ሲላት እሷም ምንድነው የምትፈልገው አባዬ በማለት ስትጠይቀው እኔ የምፈልገው በህይወትሽ አንድ ቁም ነገር እንድትሰሪ ነው በማለት ይነግራታል። እሷም ምንድነው ከዚህ በላይ እንዳደርግ የምትፈልገው ነገር? የምፈልገው ነገር በሙሉ አለኝ በማለት ስትመልስለት አባቷም አዎ ምክንያቱም የኔ ገንዘብ እየተጠቀምሽ ነው በማለት ይመልስላታል። አሚሊያም አዎ የምትሰጠኝ ያንን ብቻ ነው፣ መቼም ለኔ የምትሰጠኝ ጊዜ ኖሮ ሃያቅም በማለት በንዴት ስትመልስለት እሱም አሚሊያ እንደምወድሽ በደንብ ታውቂያለሽ፣ በስራ ምክንያት ብዙ ጊዜ አብሬሽ የማልሆነው በማለት ሊያስረዳት ይሞክራል። እሷም አዎ አሁን ያለኝን ማንነት እንዲይዝ ያደረገኝ ገንዘብ ነው በማለት ስትመልስለት አባቷ ተጨማሪ ሐሳብ መናገር ሊያስረዳት ይሞክራል። አሚሊያም በማስቆም በቃ አባዬ ለምን ክፍሌን ለቀህ አትወጣልኝም? ስራ ይረፍድብሃል፣ ስራ አትሄድም በማለት በንቀት ትመልስለታለች። ምንም ማድረግ ያልቻለው አባቷ እያዘነ ከክፍሏ ይወጣል። አሚሊያም የአባቷ መውጣት ተከትላ ምስኪኑ አባቴ የአንተ ትምህርት ቤት ምርቃት ላይ እንደምገኝ አታውቅም በማለት ያቀደችውን ተንኮል እያሰበች ተደሰተች። የቴሳ የምርቃት ቀን ደረሰ። ፓብሎም ከፊቱ የቆመችውን ፍቅረኛውን እየተመለከተ በጣም አምሮብሻል የኔ ፍቅር፣ ምርቃቱ ላይ ከሚገኙ ሴቶች በሙሉ አንቺ በጣም ውብ ነሽ፣ ውብ ነው የምትሆኙ በማለት ያወድሳታል። ቴሳም ተው ማሬ እንደሱ አትበል በማለት ትሽኮረመማለች። ፓብሎም ከምሬን ነው፣ ቆንጆ ብቻ አይደለሽም በጣም ጎበዝ ተማሪም ነሽ በማለት ጥረታችን በስተመጨረሻም ከፍሎናል፣ እስከዛሬ የከፈልነው ዋጋ አሁን ዶክተር እንድትሆኝ አድርጎሻል፣ እጅግ በጣም ኮርቼብሻለሁ በማለት ካሞገሳት በኋላ
ውሃ ላምጣልሽ በማለት ይሄዳል። የፓብሎንም መሄድ ስትመለከት አሚሊያ ወደ ቴሳ በመቅረብ ዋው ቀሚሱ በጣም አምሮብሻል በማለት ስታደንቃት ቴሳም ግራ በመጋባት አመሰግናለሁ በማለት ትመልስላታለች። አሚሊያም እኔ ብለብሰውም ልክ እንዳንቺ ነበር የሚያምርብኝ በማለት እየተናገረች ሳለ ፓብሎ የአሚሊያን መምጣት ተመልክቶ ምን እየሰራሽ ነው እዚህ በማለት ጠይቃታል። አሚሊያም ምን ማለት ነው? አባቴ የዚህ ትምህርት ቤት ዳይሬክተር ነው፣ ተጋብዤን የመጣሁት በማለት ትመልስለታለች። እናም ደግሞ ታውቃለህ እናንተ እንድትገቡ መፍቀድ ያለብኝ አይመስለኝም፣ ምክንያቱም የፕሮግራሙ ፕሮቶኮል አላሟላችሁም ትላቸዋለች። ፓብሎም የማይረባ ነገር መናገርሽን አቆሚ፣ ረፍዶብናል እንሂድ ሲል አሚሊያም ዋና ፕሮግራሙ ያለው እዚህ ነው፣ ሊያመልጣችሁ አይገባም በማለት የያዘችውን መጠጥ በቴሳ ቀሚስ ላይ ትደፋባታለች። ፓብሎም በአሚሊያ ስራ በመናደድ ምንድነው ችግርሽ አንቺ ማትረቢ በማለት ሲጠይቃት እሷም ይሄ ቀሚስ ለኔ የማይሆን ከሆነ ለማንም አይሆንም፣ ምንም ነገር እንደዚህ ነው፣ ለኔ የማይሆን ከሆነ ለማንም አይሆንም በማለት ትናገራለች። ፓብሎም ከአእምሮሽ ውጭ ነሽ፣ እንደዚህ ማድረግሽን ማመን አልቻልኩም በማለት ሲጮህባት አሚሊያም እንግዲህ ምናልባት እንደዚህ ሊሆን ይችላል፣ አሁን ብትሄዱ ይሻላችኋል፣ እዚህ የምትሆኑበት ምንም ምክንያት የላችሁም፣ ይሄ ለእናንተ አይነት ሰዎች የሚሆን ቦታ አይደለም በማለት በንቀት ስትመልስላቸው የአሚሊያ አባት በቦታው በመድረስ አሚሊያ እዚህ ምን እየሰራሽ ነው በማለት ይጠይቃታል። ከዛም ወደ እነ ፓብሎ በመዞር ደህና ናችሁ ልጆች በማለት ይጠይቃቸዋል። ፓብሎም አይደለንም፣ ይህንን ቀሚስ ማግኘት ባለመቻሏ ምክንያት ብቻ የፍቅረኛዬን ቀሚስ አበላሸችባት በማለት ይነግረዋል። አሚሊያም አባዬ እውነታቸውን አይደለም በማለት ልታስተባብል ትሞክራለች። አባቷም ልጄ ይህንን ማመን አልችልም፣ እንዴት ለዚህ ቀሚስ ብለሽ እነዚህ ምስኪን ልጆች ትጎጃቸዋለሽ በማለት ይጠይቃታል። አሚሊያም እነዚህን ሁለት የማይረቡ ሰዎች ቦታቸውን እንዲያውቁ በማድረጌ አልጸጸትም፣ ማድረግ ያለብኝን ያደረኩት በማለት በኩራት ትናገራለች። አባቷም ይህንን ማድረግሽን ማመን አልችልም በማለት ሲያዝንባት እሷም ምን ልታደርገኝ ነው? ልታግደኝ ነው? ለምንም ነገር መክፈል ወይም ኃላፊነት ኖሮብኝ አያውቅም፣ እናም አሁንም አይኖርም። ያንተ ቅጣት ምንም ነገር አይቀይርም አባዬ በማለት ትናገራለች። አባቷም ልጆች በጣም ይቅርታ አድርጉልኝ፣ መቼም እንደዚህ አይነት ነገር ታደርጋለች ብዬ አስቤ አላቅም ነበር በማለት ይቅርታ ሲጠይቃቸው ፓብሎም እሺ ጌታዬ፣ አሁን ምን ልናደርግ ነው? ምን ማድረግ እንዳለብንም አናቅም። ቴሳም አሁን ቀሚሴ ተበላሽቷል እና እንደዚህ ሆኜ ምርቃት ቦታ ላይ መሄድ አልችልም በማለት ትመልሳለች። የአሚሊያ አባትም ስለሷ አታስቢ፣ አሚሊያ ብዙ ቀሚሶች አሏት እና ሁሉም ልክሽ እንደሚሆኑ ተስፋ አደርጋለሁ። አሁን ወደ ቤት እንሄዳለን እናም የወደድሽውን መርጠሽ ትለብሻለሽ በማለት ይነግራታል። አሚሊያን በንዴት ያ ሊሆን አይችልም፣ እየቀለድክ መሆን አለበት አባዬ በማለት ጮኸች። አባቷም እየቀለድኩ አይደለም፣ እናም ያንቺን ፍቃድም እየጠየቅኩ አይደለም፣ እንደዛ ነው የሚሆነው በማለት ይነግራታል። አሚሊያም ግን እኮ አባዬ የኔ ልብሶች ናቸው፣ ማንም ሰው የኔ የሆነውን ነገር መውሰድ አይችልም በማለት ስትናገር አባቷም ልብሶችሽን፣ ስልኮችሽን እንዲሁም ክፍልሽን ተሰናበቺ፣ እስካሁን በጣም አቅብጬሻለሁ፣ ባለሽ ገንዘብ ምክንያት ከሰው ሁሉ የምትበልጪ ይመስልሻል፣ ግን አሁን ከዚህ ጊዜ በኋላ የራስሽን ገንዘብ ራስሽ ማግኘት አለብሽና ደግሞ ስለ ግል ትምህርት ቤትሽ እርሺው፣ ካሁን በኋላ የመንግስት ትምህርት ነው የምትማሪው በማለት ይጮህባታል። አሚሊያም አይሆንም አባዬ ይህንን እኔ ላይ ማድረግ አትችልም፣ ልጅህ እኮ ነኝ በማለት ብትለምነውም አባቷ አዎ አሁን እኔ ነኝ የምወስነው። ከዚያም ወደ እነ ፓብሎ በመዞር የተፈጠረውን ነገር ለማካካስ የሜዲካል ዲግሪ ትምህርት ስኮላርሺፕ ሰጣችሁ ሲላቸዋል። ቴሳን በደስታ ከምርህን ነው? ይህንን ማመን አልችልም፣ በጣም እናመሰግናለን በማለት እሱም ይገባቸዋል፣ ይህንን ሁሉ ዓመት ምን ያህል እንደለፋችሁ አውቃለሁ፣ ስለዚህ ይሄ ለእናንተ ነው ብሎ ሲያበስራት ቴሳም ባለማመን ከምሬን ነው፣ ምን ያህል እንደማመሰግኑት አላቅም በማለት ታመሰግናቸዋለች። ፓብሎም በጣም እናመሰግናለን ብሎ ሲናገር እሱም እኔን የምታመሰግኑበት ምንም ምክንያት የለም ልጆች፣ ይህን ሙያችሁን በመያዝ ምርጥ ዶክተር እንደምትሆኑ አልጠራጠርም በማለት የሁለቱን ወጣቶች ህይወት የሚቀይር እድል ሰጥቷቸው ይሄዳል። ከዓመታት በኋላ ፓብሎ አሚሊያ በምትሰራበት ካፌ ለመስተናገድ ቁጭ ብሎ ሳለ አሚሊያ ምን እንደሚፈልግ ትጠይቀዋለች። ፓብሎም የሚፈልገውን ነገር እየነገራት ሳለ ፊቱን በማስታወስ ፓብሎ ነው አይደል በማለት ትጠይቀዋለች። እሱም አዎ ነኝ፣ እንተዋወቃለን እንዴ በማለት ይጠይቃታል። እሷም አሚሊያ ነኝ ከጥቂት ዓመታት በፊት በማለት ልታስታውሰው ስትሞክር ፓብሎም አሁን አስታወስኩሽ በማለት ይመልስላታል። አሚሊያም አሁን ዶክተር ሆነሃል ማለት ነው፣ ደስ ይላል፣ ፍቅረኛስ እንዴት ናት በማለት ትጠይቀዋለች። እሱም በጣም ደህና ናት፣ አሁን ሚስት ሆናለች፣ በጣም ስኬታማ የቀዶ ጥገና ሐኪም ሆናለች፣ አባትሽ ምስጋና ይግባውና ግን እንዴት ነው አባትሽ በማለት ይጠይቃታል። በጣም ደህና ነው፣ ሁለታችሁም ስኬታማ ስለሆናችሁ በጣም ደስ ብሎኛል። እናም ፓብሎ በዚህ አጋጣሚ
ይቅርታ ልጠይቅ እፈልጋለሁ። ከጥቂት ዓመታት በፊት ስላደረኩት እውነቱን ለመናገር በጣም አፍሬያለሁ። ባለመብሰል ያደረኩት ነገር ነው። ነገር ግን ላመሰግንህ እፈልጋለሁ በማለት ስትናገር ፓምሎም ለምንድን ነው የምታመሰግኝኝ በማለት ይጠይቃታል። አሚሊያም ምክንያቱም በተፈጠረው ነገር ብዙ ነገር ተምሬያለሁ። የትህትናና የጥረትን ዋጋ ተምሬያለሁ። ከዚህ በፊት ምን እንደነበረ አላቅም ነበር፣ ግን አሁን አውቄያለሁ። አባቴም ይቅርታ አድርጎልኝ ነበር፣ ግን እኔ መስራቴን ቀጠልኩ። አሁን ከመንግስት ዩኒቨርሲቲ ልመረቅ ነው። ፓብሎም በመገረም እንኳን ደስ ያለሽ፣ በጣም የሚደነቅ ነው። በጣም አድንቄሻለሁ። የሚሻለውን ነገር መርጠሽ ህይወትሽን በመቀጠልሽ ኮርቼብሻለሁ በማለት ያደንቃታል። አሚሊያም በጣም አመሰግናለሁ በማለት በህይወቷ በጥረቷ ያገኘችውን ነገር እያሰበች በኩራት ትሄዳለች። ጥረት የህይወት ማጣፈጫ ቅመም ነች። በዚች ምድር ላይ በጥረት ጎዳና ላይ ተራምደን ያገኘናቸው ድሎች ለነገው ስኬታችን መሰረት ናቸው። እናም በምናገኘው አጋጣሚ ሁሉ ቅንነት አይለየን። የሰዎችን መልካምነት ረግጠን የምናገኘው ነገር የውድቀታችን መሰረት ናቸውና ከፍታችንን ለምስጋና እንጂ ለትዕቢት አንጠቀመው እያልን የዛሬውን ቪዲዮ በዚህ አበቃን። እስከ ፕሮግራማችን ፍጻሜ ድረስ ስለተከታተላችሁን ከልብ እያመሰገንን ቪዲዮውን ላይክ፣ ቻናሉን ሰብስክራይብ ማድረጋችሁን እንዲሁም ሌላ ጊዜ የምንለቀው ቪዲዮ ቶሎ እንዲደርሶ የደወል ምልክቷን መጫን አይርሱ። ከዚህ ቀደም የሰራነውን ቪዲዮ ገብታችሁ እንድትመለከቱ ጋበዝን። መልካም ቆዩ።